ሰላም ጤና ይስጥልኝ። ውድና የተከበራችሁ በዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁ። ዛሬ እንግዲህ ደስ ብሎኛል። አንደኛ የልጅ ዩቲዩብ ተከፍቶልኛል፣ ሁለተኛ ደግሞ የኢድ ሀዲያ ተሰጠኝ። ምን ትላላችሁ? ስንት ብር እንደተሰጠኝ ብታውቁ እኮ በቃ ያሰላም። የኔ ሴትዮ እኮ ምርጥ ሴትዮ ናት። በዚሁ አጋጣሚ እድሜዋን ያርዝምልኝ የኔ መዲያም የኔ ደርባባ። አዎ እና ስንት ብር እንደሰጠችኝ ያሳያችኋለሁኝ። ሁላችሁንም በመጀመሪያ ይህንን ቪዲዮ ስትከታተሉ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ምክንያቱም ቻናሉ እንትን ስላለ ተዘግቶ ስለቆየ ኮፒ ሊንክ ነው ላይክ ያስፈልገዋል ማለት ነው። ላይክ በጣም ነው የሚያስፈልገው። ላይክ እና ላይክ አድርጉልኝ። ላይክ ማድረግ ምንም ችግር የለውም። ላይክ አድርጉልኝ። ከዛ በመቀጠል ደግሞ በተለይ አንዲት ጣርቃን የምትባል ልጅ አለች። እቺ መጅግር እቺ ግራግር እሷ ነበር እያዘጋችብኝ። ይሄንን ቪዲዮ ሸር አድርጋችሁ አድርሱላት ማለት ነው። አዎ የመዲያም ስራ ከላይ ከታይ ዝቅ ከፍ ሲያደርጋት ይዋልና እንኳን ቅጥል በይ ተከፍቷ ብላችሁ አድርሱልኝ። እንዲሁም ደግሞ ያችን ሉሉ ዩቲዩብ ለምትባለው ልጅ ለእሷም አድርሱልኝ። እነሱ ሁለቱ ናቸው ተመካክረው አዘግተውብኝ የነበረው። እነሱ ነበሩ ያዘጉብኝ። ያው ተከፍቷል ማለት ነው፣ ለእነሱ ደራ። ለማንኛውም እንግዲህ ልላችሁ መሰላችሁ ብዙ ጊዜ የዩቲዩብ የምንሰራ እህቶች፣ በተለይ አረብ ቤት ተቀምጠን የምንሰራ እህቶች ብዙ እንለፋለን፣ ብዙ እንደክማለን፣ ብዙ ነገር እናደርጋለን። ከዛ በሆነ ስህተት የሚሆን እንደ አጋጣሚ የሚሆነው ይዘጋል፣ ቻናላችን ይዘጋል ማለት ነው። ቻናላችን ሲዘጋ ደግሞ አብዛኞቻችን ተስፋ ቆርጠን እንተወዋለን፣ ተስፋ እንቆርጣለን። ለምሳሌ እኔ አሁን ይሄ የሙቪ ዩቲዩብ እንደዚህ እንትን ሲል ሁለተኛዬ ነው ማለት ነው። ሁለተኛዬ ነው። ፎዝ ዩቲዩብ ሶስተኛ ዩቲዩብ ቻናሌ ነው ማለት ነው። እና አለ አይደለ የሆነ ነገር ስትሰሩ መውደቅ፣ መነሳት፣ መክሰር፣ ማትረፍ አለ ማለት ነው። ስለዚህ ዩቲዩብ ቻናሉም ደግሞ እንደዛው ነው። ብዙ እህቶች ሲዘጋባችሁ ተስፋ ተቆርጡና ታተውታላችሁ። ዩቲዩብ በራሱ ትዕግስተኛነትን ይጠይቃል። ተስፋ ለመቁረጥን ይጠይቃል። የሆነ ተስፋ ከቆረጣችሁና ትዕግስት ከሌላችሁ በጣም ነው የሚፈትናችሁና በመጀመሪያ እንደዚህ እንደኔ ዩቲዩብ ቻናል እየተዘጋ ያስቸገራችሁ ልጆች ተጠንቀቁ። ዩቲዩብን ደግሞ የሚያዘጋው እኛ ያልጠበቅነው ነገር ነው። በነገራችን ላይ ለእኔ አሁን የሰጠኝ እንትኑ ይሄ የሰጠኝ ማስጠንቀቂያው ላይ የጻፈልኝ ኮሜንት በርዕስ ነው፣ በጻፍኩት ርዕስ ማለት ነው። የጻፍኳቸው ርዕስ ደግሞ 3 ፊደሎች ናቸው፣ 4 ፊደሎች ናቸው ማለት ነው። እና ፊደል ይመርጣል። በነገራችን ላይ ዩቲዩብ ፊደል ይመርጣል። ርዕስም ስትጽፉ የምትጽፏቸውን ርዕሶች መምረጥና ማወቅ አለባችሁ። የሆነ ይሄ አሁን እዚህ በቃሌም ስገልጸው ሌላ ችግር ስለሆነ ብቻ አስጸያፊ የሆኑ ነገሮችን ይሄ ስትናገሯቸው የሚያስጠሉ ነገሮችን በድምፅም ይሁን በጽሁፍ በርዕስም ላይ ይሁን አትጻፉ፣ አትጠቀሙ ማለት ነው። የኔን የአሁኑን ዩቲዩብ በቃ ምንም አይነት ነገር የለውም፣ ስህተት የለውም። ቪዲዮ የሰው ቪዲዮ አልጫንኩም፣ ምንም አላልኩም። ብቻ የሆነ እንትን ነው የሰራሁትና ቪዲዮ ላይ ግን ቪዲዮውን አጥፍቶታል፣ ሙሉ በሙሉ ቪዲዮ ጠፍቷል። ስለ ወንድማችን አህመድ ነው የሰራሁት የነበረ፣ አላህ ጀነተ ፊርደውስ ሲበላው እና ስለሱ ነበር የሰራሁት። እህቱ እያለቀሰች ላላህ ብላችሁ ፎቶ ሚዲያ ላይ አስለጥፉብኝ እያለ እያለቀሰ ነበር እና ያንን ነበረ በቃ በሰው ፎቶ መነገድ ያቁሙ። ወንድሞቻችን እህቶቻችን በተለይ ልክ እንደ ወንድማችን አህመድ ታመው እርዳታ በሚጠይቁ ሰዓት እርዳታ ያላረጋችሁ ወይም ደግሞ ከጎናቸው ሆናችሁ አይዟችሁ ያላላችሁ ሁሉ አሁን እነሱ ህይወታቸው ሲያልፍ በእነሱ ፎቶ እየለጠፋችሁ አንደኛ ሀራም ነው፣ ጥሩ አይደለም። ሁለተኛ ደግሞ ቤተሰብ ባየው ቁጥር ሚዲያ ላይ የልጁን ፎቶ ባየ ቁጥር ወላጅ እናትና አባት፣ እህት፣ ወንድም የሚሰማቸው ስሜት አለ። እንደዚህ ያረፈው አርፏል። ስለዚህ በህይወት ያሉ ቤተሰቦች ይጎዳሉ ብዬ በዛ ነበር ቪዲዮ የሰራሁት፣ በዚሁ በወንድማችን ነበር። እና ብዙ ጊዜ ደግሞ የኛ የሀበሻ ሰው በህይወት የሌለን ሰው ማንገስ እንወዳለን። በህይወት እያሉ አንተጋገዝም፣ በህይወት እያለን አንተባበርም፣ በህይወት እያለን ከፍ ዝቅ ነው የምንደራረገው።
መተባበር የሚባለው ነገር ብዙም አይደለም። በተለይ በአሁን ሰዓት አሁን እኛ ባለንበት ሰዓት ላይ ብዙ ጊዜ አንተባበርም፣ ብዙ ጊዜ አንተጋገዝም። እንካ ስላንቴ ከመጠላለፍ እና ሌላ አጀንዳ ከማምጣት ይልቅ እኔ የሆነ ነገር ሲሆን ከኔ ጎን የሚቆመው የተወሰነው ሰው ነው እንጂ እኔ በህይወት ሳልኖር የሚመጣው ሁሉ በህይወት እያለሁ አይመጣም። እኔን በህይወት ሳልኖር የማያቀኝ ሁሉ የሆነ ሰው ወይ ደግሞ አላህ ረህመት ወይም ደግሞ ነፍስ ይማር ብለው እንደዚህ ፎቶ ከለጠፉ ያንን ሰው የኔን ፔጅ ለመፈለግ በቃ ይጽፋሉ። ሰርች አድርጎ ሁሉ የሚገባ ሰው አለ። የሚገርመው ነገር ስለዚህ መጀመሪያ የሰው ልጅ በህይወት እያለ ነው መጠቃቀም። በህይወት እያለ ነው ምንም ነገር ይሁን ምንም መረዳዳትም ከሆነ መረዳዳት ሚዲያ ላይም ሆነ ደግሞ ያው ህይወቱ ካለፈ በኋላ ከማፈመስ ይልቅ ህይወቱ እያለ ምናልባት አንድ ሰው የሆነ ሚዲያ ሲከፍት ለሆነ አላማ ነው። እኔ አሁን ዩቲዩብ ስከፍት ሰርቼ ላገኝበት ልጠቀምበት ነው። እንዲሁም ደግሞ ሀገሬ ስገባ በጣም ብዙ ነገሮች ወደ ህዝብ መቅረብ ያለባቸው በተለይ በገጠራማው አካባቢ በጣም ብዙ ነገር የከተማው ህዝብ የማያውቃቸው ነገሮች፣ የዓለም የማያውቃቸው ነገሮች ብዙ የተደበቁ ማንነቶች አሉ ሀገራችን ላይ እና እነሱን አወጣበታለሁ። እነሱን ባወጣሁ ቁጥር ሀገሬንም አስተዋውቃለሁ፣ እኔም እጠቀማለሁ ብዬ ነው ዩቲዩብ ስከፍት አላማዬ ማለት ነው። ቲክቶክም የምንከፍተው እንደዛው ሀገራችን ላይ ማስታወቂያ በመስራት የሚሆን በተለያዩ ነገሮች ቲክቶክ ላይ መስራት ይቻላል። ስለዚህ አንድ ሰው ቲክቶክ ሲከፍት አንድ እየተጫወተ ራሱን ሊያዝናናበት ነው። ሁለት ደግሞ ሰርቶ ብር ሊያገኝበት ነው ቲክቶክ የሚከፍተው ማለት ነው። ስለዚህ ያ ቲክቶከር የሚሆን ዩቲዩበር ህይወቱ ካለፈ በኋላ ቻናሉን እየፈለጉ ሰብስክራይብ ከማድረግ ቻናሉን እየፈለጉ ፎሎ ከማድረግ በህይወት እያለ ሰብስክራይብ አድርጉኝ ብሎ ሲለምን ወይም ደግሞ ሰብስክራይብ አድርጉኝ ብዬ ስለምን ሰብስክራይብ ማድረግ እንዲሁም ቲክቶክም ከሆነ ፌስቡክም ብቻ ማንኛውም ሶሻል ሚዲያ ፎሎ አድርጉልን፣ ሰብስክራይብ አድርጉልን ሲሉን ማድረግ። ምክንያቱም ያ ሰው እኔ ሰብስክራይብ አድርጉ ብዬ የምለምነው እንዲልኳችሁ ልጠቀምበትም ብዙ ነገሮችን የምጠቅምበት በጣም ብዙ ሚዲያ ላይ የወደቁ እህት ወንድሞቻችን አሉ፣ ህፃናቶች አሉ፣ የሚያያቸው የሚያነሳቸው ያጡ በጣም ብዙ አሉ እና እነሱን በምችለው አቅም አግዝበታለሁ የሚል አላማ ስላለኝ እኔ ሰብስክራይብ አድርጉ ስላችሁ ሰብስክራይብ ካደረጋችሁኝ የኔን አንድ ፎቶ አንድ ሰው በህይወት ካረፍኩ በኋላ አንድ ሰው አውጥቶ የኔን ፎቶ ሲለጥፍ ማን ናት ብሎ እንደገና ፍለጋ በህይወት እያለሁኝ ፈልጊያችሁ መጥቼ አበረታቱኝ ስለምቢ ብላችሁ በህይወት ከሌለሁ በኋላ እናንተ ፈልጋችሁ መጣችሁ እኔ ግርም የሚለኝ ነገር ታውቃላችሁ፣ በህይወት የሌለ ሰው አካውንት ላይ ገብተው ነፍሷን ይማርና አሁን ባለፈው የሞተች አንዲት ቀነኒ ነው የምትባል እህታችን ስሟ ቀነኒ ይመስለኛል። እኔ አታሷሹኝ አላቃትም፣ ከዛ በፊት አላቃትም እኔ ማለት ነው አላቃትም። እና ከሞተች በኋላ ሸር አደረጉልኝ፣ አካውንቷን ሸር አደረጉልኝ። ሸር ሲያደርጉልኝ መሆና ነው ብዬ ምንድነው ብዬ ገባሁ። የሸር ያደረጉልኝ ሰዎች ምንድነው 3-4 ሰው ሸር አድርጎልኝ ነበርና ቆይ እስኪ ምንድነው ልግባና ላይ ብዬ ከዛ ራፕ ምናምን ይላል የምን ራፕ ነው ብዬ ሳይ ልጅቷ አርፋ ነው ብለው ኮሜንት ጽፈው ምናምን ከዛ በሷ ስም በጣም ብዙ ሰው ቪዲዮ ሰርቷል ምን ብሏል። ከዛ ፔጇን ስለነበር የላኩልኝ አየሁት። መጀመሪያ ከዛ ዓለም ተለየች ተብሎ ስንት ሲባል 333,000 ምናምን አካባቢ ነበረ ቤቷ ማለት ነው ፎሎዋ። በስንተኛ ቀን ነው እንደው በቃ በየሚዲያው ያራግቡታል ይሉታል። እስኪ እንደው አካውንቷ ተዘግቷል ወይስ ምንድነው ብዬ ያንን የተላከልኝ ሊንክ ታጭኜ ስገባ 480 ምናምን ሺህ አድርሰውታል። እሷ ካረፈች በኋላ ወደ 150 ሰው ወደ 150,000 ሰው ፎሎ አድርጓታል አካውንቷን ማለት ነው። አስቡት እንግዲህ 150,000 ሰው በህይወት ካረፈች በኋላ ሰብስክራይብ ያደረጋል። ለምንድን ነው? ከእንደገና ደግሞ አንደኛው ቪዲዮዋ ላይ በተለይ ለህይወቷ ሊያልፍ 3 ሰዓት ነው ምናምን ሲቀረው የፖስተችው ነው ብለው ወደ 10 ምናምን ማነው 8,000 ምናምን ፎሎዋል ኮሜንት አለው። ከዛ ሁላ ኮሜንት በጣም ማለት ኮሜንቱ ላይ ገብታችሁ አለመሳቅም አትችሉም፣ አለማዘንም አትችሉም። በልጅቷ ህይወት ማለፍ ብቻ ተደናግራችሁ ነው የምትወጡት።
እና ኮሜንት ላይ የጻፉት ጽሁፍ ይሄ እኮ ላንቺ አይገባሽም፣ ህፃን ልጅ እኮ ነሽ፣ ለምን በጧቱ መሸብሽ? ለእናትሽ እኮ ታስፈልጊያታለሽ፣ ችግርሽ ምን ነበረ? ይሄን ጥያቄ አሁን ለማን ነው የሚጠይቁት? እኔ በጣም ብቻ ማለት እኔ አሁን የእሷ ህይወት በማለፉ ሳይሆን የምስቀው ኮሜንቶቹ ዝም ብላችሁ ገብታችሁ ብታነቡ በቃ ፍንድት ነው የምትሉት። በህይወት እያለ በርቼ የኔ ቆንጆ ብሎ ያልጻፈላት ሰው ይድፋሽ የዘቅዘቀች ሲላት የነበረ ሰው መሄዷን መሰናበቷን በቃ ይችን ምድር መሰናበቷን ይችን ምድር መላቀቋን ስታቅ ሲያውቁ የሚጽፉ ኮሜንት ውይ 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 እኔ በጣም ነው የገረመኝ ማለት ነው። በጣም ነው የገረመኝ እና ሰው ካለፈ በኋላ የምናደርግለት ኮሜንት የሚሆን የምናደርግለት ጽሁፍ ሰብስክራይብ የሚሆን ፎሎ የሚሆን አድናቆት የሚሆን ምንም የሚጠቅመው ነገር የለም። ስለዚህ ሚዲያ ላይ አትለጥፉ ብዬ ነበረ የሰራሁት። ያው ቻናሌ የተዘጋበትን ልነግራችሁ ብዬ ነው ዛሬ በብዛት እና ብዙ ጊዜ በዩቲዩብ ስትሰሩ እህቶች ተስፋ አትቁረጡ። ብዙዎቹ ያው አንዳንድ ነገር ትጠይቃላችሁ። ብዙዎቻችሁ መዲያም ቤት ይሄ ዩቲዩብ ስትከፍቱ ደግሞ ዩቲዩብ የራሱ የሆነ ጎግል ክሮም ላይ ዩቲዩብ ስቱዲዮም ላይ የሚስተካከል ነገር በጣም ብዙ ነገር አለው። አንዲት እህቴ ትናንት ወዲያ ነው መሰለኝ ቲክታክ ላይ ገብቼ ስለ ዩቲዩብ እያወራን እኔ እኮ ዩቲዩብ አለኝ አለችኝ እና አይ ካለሽ እኮ ታዲያ መስራት ትችላለች ስላት ለካ ዝም ብሎ ይሄ ዩቲዩብ ስልኩ ጋር የሚወርደው አፕሊኬሽን አለ አይደለ? እሱ ነው ለካ ዩቲዩብ የምትለው። ቪዲዮን መጫን ትችላላችሁ እኮ በስነ ስርዓት እንትን ሳይልም ከፍታችሁት ቪዲዮ መጫን ትችላላችሁ። ቪዲዮ አይከለከላችሁም፣ ግን ለእናንተ አይጠቅማችሁም። በደንብ አስተካክላችሁ ፕሮሰሱን አውቃችሁ ወይም ደግሞ በሚያውቅ ሰው አስከፍታችሁ በስነ ስርዓት በምታውቁት ኢሜል በምታውቁት ኮድ ብዙ ነገር ይጠይቃችኋል። ያንን ነገር ከምታምኑት ሰው ውጭ እንዳትሰጡ አድርጋችሁ ያ ሰው ካስተካከላችሁ በኋላ ያ ሰውን ደግሞ ሚስጥራችሁን ምናልባት የምትጠራጠሩ ከሆነ ሚስጥራችሁን እንዲያውቅ ማድረግ ትችላላችሁ። በትክክለኛው መንገድ የተከፈተ ዩቲዩብ ከሆነ ስልቹ ሳትሆኑ ሳትደክሙ አውቃለሁ። መዲያም ቤት አጀንዳ ይጠፋል፣ የምንሰራው ነገር እናጣለን፣ የምናደርገው ነገር እናጣለን። እንደ ልባችን ወጥተን መቅረጽ ስለማንችል፣ እንደ ልባችን ሆነን መስራት ስለማንችል፣ ወይ ልጆቹ ይመጣሉ፣ ወይ ሴትዮችን ትመጣለች፣ ወይ እንጠራለን። አንድ ቤት ውስጥ ስለሆነ ምንም አይነት የተቀየረ ነገር ስለማይኖር እኛን የሚያየን የለም። ግን ደግሞ ለእኛም ቀን አለ ነገር ለእኛም ቀን ስላለ አይዟችሁ፣ አብሽሩ፣ ብዙም ተስፋ አትቁረጡ። ባላችሁ 3 ሰው የሚይላችሁ 4 ሰው የሚይላችሁ 5 ሰው የሚይላችሁ እየሰራችሁ አንቀሳቅሱት። ሀገር ስትገቡ ልክ ሀገር ያሉት 200 300 ሺህ እንደሚታይላቸው ሁሉ እኛም እነሱም ሰው ናቸው፣ እኛም ሰው ነን። እነሱም የያዙትን ስራ ነው የምንሰራው እኛም። ስለዚህ እንደነሱ የማንሆንበት ምክንያት የለም። ሪከርድ አበዛሁባችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ወዳችኋለሁኝ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀገራችን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን፣ የሚያሰብነውን አሳክቶ ለሀገራችን ይመልሰን፣ በእግር ወጥቶ በሳጥን ከመመለስ ይጠብቀን። ወዳችኋለሁ። ባይ ባይ። ቆይ ስለ እንትኑ ስላላችሁ ስለ ሀዲያ ይሰራላችኋለሁ።